ነገር አሰምታ በቃ የምፈልገው ነው የሚናገራቸው ንግግሮች ከአንደበቱ የሚወጣው ለዛ ቃላቶች የሚደረድራቸው ንግግሮች በቃ ከአንደበቱ የሚወጣው ነገር አንቺ እኔ ራሴን ካላከበርኩኝ አንቺ ልታከብርኝ አትችይም። እኛ እኮ አሁን መጥቶ ነው እንጂ እኔ በምሰራበት በምኖርባት ሀገር ኪዳነ ምሕረት ምስክሬ ናት። መብርሃን ትፍረድብኝ። በእድሜ እየገፋች እናት ካየው በቋንቋ በዘር በምንም አልግባባትም። እሷ አረብ ናት፣ እኔ አበሻ ነኝ። ሊፍት ስር ብሞት አልገባም። ከብዙ ሰው ጋር እጣላለሁ። ለምን ስትይ እኔ ካልቸሪ አይደለም፣ እምነቴ አይፈቅድም፣ የሀገሬን ባህል አይደለም። ለምን መንገድ ላይ እናቶችን ስናይ ዘንቢል ከያዙ ተቀብለን የሆነ ነገር ከያዙ ማማ ዳግዞት ብለን ስላደግን ያ ነገር ይዞን ተከትሎን ወጥቷል እያንዳንዳችን ብዬ አምናለሁ። ቡቡ ይዞት የወጣው እሙሼ ልክ ከሆዷ ልጇ ጽንስ ስር ገና ወዷ ስር እንዳለ እመብርሃን እንደ ወላዲት አምላክ አንቺ ይሄንን ዘሬ ወደ ስር ስታበቂው እንደ ኢዮብ አይነት ታጋሽ፣ እንደ ኢዮብ አይነት ሩሩ፣ እንደ ኢዮብ አይነት ለጋሽ ነው። በቃ ይህንን ብላ ነው ብሩክን ወደዚህ ምድር ያመጣችው። የተባረከ ከሆነ ለኔ፣ ያልተባረከ ከሆነ ይቅር ብላ። በዚህ ሰዓት ብዙዎችን እናያለን። ስንቱን ጄኔሬሽን የሚወክል መድኃኒት ያልተገኘለት ባክቴሪያ ዛሬ ወታደራ ልጆች ነው ባልተፈጠርኩኝ ዜግነቴን ብጠላው ብለሽ የሚባል የእሱ ጓደኞች ዛሬ ምን አይነት ስራ እንደሚሰሩ እያየን ነው። ሴት እኔ ልጄ በቃ የራሴ ልጅ እንዴት አድርጌ ነው ብዬ እንድል ያስጠየቀኝ ራሴን እንድጠይቅ ለራሴ ቤት ስራ እንዲሆንብኝ ነገስ ዛሬ ልጄን አይቼዋለሁ ልጄን እንዴት ነው ማደርገው ብዬ ለራሴ እስኪሆን ድረስ ነው መማር ካለበት የቡታጀራ ልጅ እመብርሃን ምስክሬ ናት። እኔ እመብርሃንን የጠራኋት በምጤ ጊዜ ነው አውቀዋለሁኝና ሁሉም ሰው ልጁ እንዴት ማሳደግ እንዳለበት ይበቃ። ዛሬ ኢትዮጵያዊነት እኮ ጠፍቷል። የፈረደበት ማኔር፣ የፈረደበት ሊፕስቲክ፣ የፈረደበት የሆነ ነገር ስትይ ጊዜ አይደል ጊዜ ምንም ጳጉሜ 5 እና ጳጉሜ 6 ነው። ጊዜና እምነት ምንም አይገናኝም። ነገ ለሚቆጨን ነገር ዛሬ ላይ እንድንሰራ ስራ ከላይፍ ስታይል እሷ የሆነ አንዳንድ ሰዎች ጊፍተር ናቸው፣ ተሰጥቷቸው የተፈጠሩ ሰዎች አሉና ተሰጥቷት የተፈጠረችው ነገር አለ ልጅቱ በተፈጥሮ እና የሆነ ግርማ ሞገሷን ስታዩ የሆነ በቃ ግሬስ አላት። የምታስቀምጨበት ቦታ ሁሉ ተቀምጣ የሆነ በቃ ያንን ቦታ ሞልታው ነው የምታገኛት። እና እኔ በጣም ይገርመኛል አንዳንዴ እማያት የምትናገረው ንግግር፣ ቃላቶቿ፣ አክሽኖቿን ሳየው የ20 ዓመት ልጅ እንደዚህ አይነት ከሆነች 30 ስትሆን 40 ስትሆን ብዬ ሁሉ እስላት አለው እና ሶ ክላስ በቃ ማመን የሚያቅልት ክላስ ቦታ ላይ ያለች ልጅ ናት። እና ለስች አይነት ልጅ ደግሞ አፈቅርሻለሁ ሲባል ዝም ብሎ ይህ አፈቅርሻለሁ የሚለውን ቃል ብቻ ይዛ ኦኬ እያለች የምትሮጥ አይደለችም። ምን ማለት ነው? ለምንድን ነው? እንዴት ነው? ገብቶሻል? ያለፈችውን በቃ ነገሮችን ሁሉ ደጋገምኩት እና እነዛን ነገሮች አስተካክላ መልስ የምትሰጥበት ስለሆነ ጊዜ ይፈጃል። ፍቅሩ አላት ያስታውቃል። ግን መልስ እንዴት እንደምትሰጥ አስተካክላ ነው እና እሱን እያስተካከለች ነው ብዬ አስባለሁ። እኔ የተረዳሁት ዛሬ ንግግሯ ራሱ ያስታውቃል እኮ እዚህ ጋር በደንብ መረዳት ለማንኛውም ሁላችሁ ደህና አደሩ። ፍቅራችሁ ገልጻችኋል። ለሃይማኖት ታደሰ፣ ለብሩክ አለማየሁ እንኳን ገለጻችሁ። በጣም አመሰግናለሁ። ያው እንቅልፌ እየመጣ ነው። ወጣ ገባ ልበል ቲክቶክ መንደር ላይ መጣው። አውሩ ምን አለች መሰለሽ? ዩዘር ቆይ እንዳትወጪ ማዛ እንዳትወጪ። ምን አለች መሰለሽ? እንዳትወጪ ማዚ ምን አለች መሰለሽ? ጠዋት ላይ አየዋት ዞር ስል ገዝቷን ከፍታለች። አጅሬ ትጎረረች። እኔም ገባውኝ። እኔም ጀግና ተጫወት። በቃ ፎከረች። መጀመር አለበት የሆነ ነገር መሄድ አለበት። ይሄው አስተላልፉልኝ፣ ሜሽን አድርጉልኝ አለች። አሁን ቴሬን ለቆባ ከዚህ እነዚህ ትዘልልኛለች እንደ ቁራሪት ውሃ ውስጥ እንዳለ ቁራሪት። አሁን መሄድ ትችያለሽ።
ሀናንዬ አረታይ ይኸው ሪከርድ ያደረጋችሁም 100 ምናምን ሰው አለ። ሀናን ይዛልታለች። አንድ ፎቶ አንቺ ነሽ ይለቁታል። ያንቺ ነው ጎልቶ የሚታየው። ወይኔ ስለ ሁሉም ነገር መረጋጋት ጥሩ ነው። መረጋጋት የሚባል ነገር መረጋጋት ጥሩ ነገሮችን በትክክል የቪዲዮን መልክቶች ደግሞ በትክክል ማዳመጥ እስከ መጨረሻዋ መሀል ላይ ካለችው ሙዚቃ እስከ መጨረሻዋ እስካለችው ድረስ ልክ ነው እንጂ እኔ አንዳንዱ እንደውም ዩዘር የዛሬ ዘፈኑ ምን ይላል? ማቃት ነገር ነው የሚሉት ገብቶሻል። ዘፈኑ ማዳመጥ ያስፈልጋል። ማዚ አገናዝቦ ላዳመጠው በጣም ትምህርት አለ። የሆነ ነገር እንጃ ወይ እንደ ሴት ከሷ ጎን እንደ ሴት ማርያምን ሃይማኖት ታደሰን እንደው በስመ አብ የሚካኤል ለማየና እንደ ሴት ብቻ አይደለም፣ እንደ ሴት ሳይሆን አሁን ለፍቅር ነው የምንቆመው፣ ስለ ሁለቱ ፍቅር ስላሳለፉትና ነገር ስለሚቀጥሉት እንጂ እንደ ሴት የሚባል ነገር የለም። አንቀጠቀጠችው እኮ እንትን ትልቅ እኮ ትምህርት ነው። ወጣ ነው ይታይታሽዬ ስላየሽ ደስ ብሎኛል። ሁላችሁም ማዘኛ እንዳትመጪ ተመልሰሽ ዩዘርዬ ፕሮፋይል የራሴን አድርጌ እስኪ ይሄ እስከሚያልቅ ድረስ እሺ፣ እኔ ፎቶ ልክልሻለሁ። እኔና አንቺ ይሄ ፕሮፋይል እንጠቀም ነገሩ እስከሚያልቅ ድረስ ልትወጣ ከቤት እንድትወጣ ነው እንደ ኧረ በስመ አብ ምን ችግር ማዛ አሸብር ነው መባል ያለብሽ አንቺ። ታዲያስ የማዛ ጀግንነት አየሁኝ። እግዚአብሔርን ሀናን ትስቃለች ዝም ብላ። ወይኔ ዛሬ ማታ ሁሉም ሰው በጣም ደስታ ላይ ነበረ፣ ጭፈራ ላይ ነበረ። ማለቴ እንደዚህ እንኳን አሁን አንዳንዶች ሀሳብ ሲሰጡ ያው እንደተባለው ድራማ ሊጀመር ነው የማለት ነገር ነው እንጂ ነገሮች ማስተዋል ይኖርባቸዋል፣ እንደዚህ ይኖርባቸዋል የሚለውን ነገር እንትን ብለው እያሉ አልነበረም። እና እንደዚሁ ዞር ዞር እያልኩኝ እንቅልፌ እስከሚመጣ ደክሞኝ ስለገባው እያየው ነበር። ሁሉም ቤት ጭፈራ ነው። አይ በዚህ መሀል ገብቼ የሆነ ነገር ከምል ዝም ብዬ በተኛ ይሻላል። ትላንት እኮ እያንዳንዱ ቤት ካያችሁት እኮ ሻምፓኝ መረጨት ነው የቀረው። አሪፍ መልዕክት አስተላልፋችኋል። ናቲ ሞተርስ ገብታችሁ ነበረ ኢታይሽ እየገብተ ለኢታይ ሸር አርጉ እየተባለ ቆራረጥ ሲቆራረጥ አሁን እግዚአብሔር ቢፈቅድ አሁን የሰኔ ጾም ሊገባ ነው። ሁላችንም በየእምነታችን በቃ መልካም የሆነ ነገር እንዲገጥማቸው መልካም ነገር እንድንሰማ እግዚአብሔር በማላቸው ጣልቃ እንዲገባ እውነት ያች ያነባችው ራሄል ያች ልጆቿን በጭቃ የረገጠችው እርገጭ የተባለችው ራሄል ያች የተሰደደችው የግብፅን በረሃ ያየችው ራሄል ያች ሃይሚ ናት። እውነት ብዙዎች አስለቅሰዋታል፣ ብዙዎች አስከፍተዋታል። እና እንባ ተጠራቅሞ መልስ የሚሰጠው ነገር ስላለ እግዚአብሔር አምላክ መሀላቸው ላይ ገብቶ መክሊቱን አልብሶ በቃ የቤት ሙሽራ እንዲያደርጋቸው ሁላችንም በጸሎት እናስባቸው። ያለው ነገር ያ ነው። እግዚአብሔርን እኔ አላቅም። እውነት ሁሌ እምላታለሁ። እውነቴን ጦጣዋ ኪዳነ ምሕረት ነገ ቀኗ ነው። በቃ ቤታቸው እሷ ጠልቃ ገብታ ቤታቸውን በበረከት እውነት ሲመኙት የነበሩት እነዛ 4 ልጆቿ እኔ አላቅም። የዛሬ ወር ልደቷ ነው። ልብ አድርጎ የዛሬ በሚመጣው ሰኔ 16 ነሐሴ ነው ልደቷ። ነሐሴ ኪዳነ ምሕረት ሰኔ 16 ነው ልደቷ። ነሐሴ መስሎኝ ነበር እንደ እውነት እኔ አላቅም። እሷ ጊዜ ያስፈልጋታል፣ ግድ ነው ራሷ። መስከረም 21 የሱ ነው እንዴ? በደንብ ያዙ። መስከረም 21 የብሩኬ ነው። 96 መስከረም 21 ሐሙስ ዕለት ነው የጊሸን ማርያም ዕለት። እሷ ደግሞ ኪዳነ ምሕረት ብቻ መሆኗን ነው። ሰኔ 16 አይደለም ሰኔ ምናምን አላወራችም። ሰኔ 16 መሆኗ ብቻ ነው። ለሶስተኛ ጊዜ ሊያከብርላት ይዘጋጃል ብለን እናስባለን። ያከብርላታል። በድል ነው የሚከበረው። በድል እዛ ሰዓት ላይ ነው። እንደኔ ሀሳብ ጊዜ ሰጥቷት ራሷ አስባበት
መልስ ብትሰጠው ካሜራ ይዞ ከዚህ በኋላ በአጨናንቃት ደስ ይለኛል። ተረጋግታ ቢያጨናንቃትም እንደ ወደ ስቆ ብዙ ሰው አንድ ቀን ከተከታዮቹ መሀል አንዱ አንቺ ነሽ ማለት እኮ ነው። ከ400,000 ተከታይ ከ400 አንዱ አንቺ ነሽ። ስለዚህ የእነሱ መልስ ደግሞ አንቺም ትጠብቂ። ሀናን የኔ ዞር ዞር ብዬ እመጣለሁ። አስባስ መታ ስትናገር ደስ ይላል። አሁን ካሜራ ላይ ሊከብዳት ይችላል። እቺ ልጅ አሁን በካሜራ ፊት ከባድ ነው እኮ። አሁን የማፈቅራ ውስጧ እየፈለገ ግን ካሜራ ጀርባ አውርቶ ካሜራ እኮ አይደለም እንዴ 24 ሰዓት አብረው አይደለም እንዴ? ካሜራ 30 ደቂቃ ነው የሚመጣው። 24 ሰዓት እኮ አብረው ናቸው አይደለም? ያሳቅቃል፣ ይከብዳል። ጎበዝ ናት ግን ማርያምን አደንቃታለሁ። እኔ ካልፈለጉት እኮ አይጫንም እኮ ይኸውልሽ፣ ካልፈለጉት እኮ አይጫንም። እንትኑ የማይፈልጉትና የማይስማሙበት ከሆነ እኮ አይጫንም እኮ ቪዲዮ። ተስማምተው ተመካክረው ይሁን ብለው ስሜታቸው 2 ዓመት እግዚአብሔርን የሚፈራ በአሁን ሰዓት እኮ የእግዚአብሔር ዳኛ ነኝ እኔ የእግዚአብሔር አገልጋይ ነኝ የሚለው እኮ ራሱ ብዙ ነገር ሲሰራ እናየዋለን። ስጋዊ ነገር ሳያሳስተው፣ ምድራዊ ነገር ሳያምረው፣ እቺ ነገር ለምታልፈው ነገር ዛሬ ብሎ ኧረ ቡቡ እኔ ያላክ ጥበብ እኮ ከእግዚአብሔር ነው። እድሜ ሳይሆን እኮ እወቅ ያለው እኮ በ40 ቀኑ የሚያውቃል ይላል ቃሉ ራሱ። እውነት እኔ አላቅም። አስተዳደጉ ያደገበት ኤሪያ ነው። እሱን እኮ እንደዚህ በጥበብ ስላደገ ነው ማስተዋል። አሁን እሷ ማለት ጓደኞቹን በቃ አንድ ባል ወይ ደግሞ አንድ ወንድ ልጅ ሴት ልጅ ገዴ ነች ይላል። ገባሽ አይደል? ገዴ በቃ ገዷ ያማረ ሴት አለች ለትዳርም ለሁሉ ነገር። አሁን ጓደኞቹ አሁን እኔ እንጃ ስማ፣ እኔ ሀይሚ እርጥብም ነች ገዳምም ነች። በቃ እሱ ራሱ ገልጿታል እግዚአብሔርን። በጣም ከልጅ ራሱ እኮ አሁን ብዙ ልጅ ወልደሽ አንድ ልጅም ወልደሽ እግዚአብሔር ባርኮልሽ ትልቅ በረከት የምታይበት ልጅ አለ። ከብዛት ጥራት ይባላል እንዴ? ልጅ ራሱ ስለበዛ አይደለም እግዚአብሔር ተባረከ። በአንድ ልጅሽ ራሱ ብዙ ነገር ያልፍልሻል። በጣም ዩዘር ምን ነው መጣሽ? ይታይሽን ጥያቄ ልጠይቅ ነው። ይታይሽ በደፈ ነው። የሰፕተምበሩን ነገር እንዴት አየሽው? እሱ አሁን ትንሽ እየተሸረሸረ ነው፣ ግን ደግሞ ያው አለች በቀቀኗ አለች። አሁንም ምንድን ነው ግን የሆነ ኖቲስ ያደረግሽው ነገር አይደለም እንዴ? አይ እኔ አሁን አሁን እየተሸረሸረ ነው። አይ 100 አይደለሁም ባይዘዌ አሁን 50 ገባሁ። ምን መሰለሽ የሆነ አይ ዶንት ኖ ትክክል ያልሆነ